ኦሪት ዘኍልቍ ምዕራፍ 21 ከቁጥር 4 እስከ 9 ባለ ኃይለ ቃል የመጽሐፍ ቅዱስ ምንባብ መነሻነት የምንማር ይሆናል። ኦሪት ዘኍልቍ ምዕራፍ 4 ጀምሮ ያለው የመጽሐፍ ቅዱስ ቃል እንዲህ ይላል። ከሆርም ተራራ ከኤዶምያስም ምድር ርቀው ሊዞሩ በኤርትራ ባሕር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርን በድለናል፣ እባቦችን ከኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ስለ ሕዝቡ ጸለየ። እግዚአብሔርም ሙሴን እባብን ሰርተህ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የነሐሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችው ሰው ሁሉ የነሐሱን እባብ ባየ ጊዜ ዳነ ይላል። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ሕዝቡም ወደ ሙሴ መጥተው እንዲህ አሉት። በእግዚአብሔርና በሉ ሕዝቡም በእግዚአብሔርና በሙሴ ላይ እንዲህ አሉ። በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣኸን? እንዲሞቱ ነው እንደ እግዚአብሔር ያወጣቸው ነው እንዴ? ከግብፅ አውጥቶ ያሻገራቸው ኤርትራን ባህር የከፈለላቸው እንደ ሞቱት ግብፃውያን ባህሩ ውስጥ ከቶ ሊገላቸው ነው እንዴ? አይደለም፣ በፍጹም አይደለም። ግን ሲያጉረመርሙ ሰማችኋቸው? ኤርትራን አይተው ያሻገራቸውን እግዚአብሔርን ሳይሆን ያዩት የወጡባት ግብፅ ትዝ አለቻቸው እና እግዚአብሔርና ሙሴ ላይ ደግሞ እኮ በጣም ነው የሚገርሙት። እግዚአብሔርን ለብቻውም አልተናገሩትም። አብረው ሙሴንም ከኑግ ጋር የተገኘ ሰሊጥ ምን አርግን አብረህ ተውቀት ነው። ማን ከእግዚአብሔር ጋር ተጣበቃለ እንደማለት እኮ። አንዳንዴ በጣም ነው የሚገርማችሁ እኮ እግዚአብሔርና ሙሴን አብረው አንድ ላይ ያደረጓቸውና ለሁለቱም ነው ስሞታቸውን ያቀረቡት። ማን አውጣን አለ ከግብፅ ብለው ጠየቁት። ጥያቄያቸው ለሙሴም ነው ለእግዚአብሔርም ነው። ያወጣቸው ለሕይወት ነው። ያወጣቸው ደምን ባልቅሰው ነው። ደምን ባልቅሰው የባርነት ዘመኑ በስቶባቸው መቼ ያጥረልናል ብለው ለምነው የወለዷቸውን ልጆቻቸውን ከሚረግጡት ጭቃ ጋር አብረው ረግጠው የሞቱትን ወንድም እህቶቻቸውን በቅጡ ሳይቀብሩ ቀርተው የደከሙበትን የላባቸውን ሳይከፈላቸው ቀርተው ይሄ ሁሉ ግፍ እኮ ደርሶባቸዋል። ለዚህ ሁሉ ግፍ ነው ከ430 ዓመት በላይ ሲያለቅሱ የነበሩት አውጣን አውጣን ብለው። ምን አለባቸው እነሱ? ልክ አንዴ ከወጡና ወደ ከነዓን ጉዞ ግን ሲጀምሩ ከግብፅ ለምን አወጣህን ብለው እግዚአብሔርን አሙ። እግዚአብሔር ላይ ያጉረመረሙ። የእስራኤላውያን ከግብፅ ለምን አወጣህን የሚለው ስሞታቸው በነገራችን ላይ የኛ ስሞታ ነው። የኛ በደንብ የምንታወቅበት ስሞታችን ነው። ግብፅ ዓለም ናት። እግዚአብሔርን ከዓለም ካላወጣኸኝ ለደከምኩበት ዋጋ እየተሰጠኝ አይደለም፣ እየኖርኩበት ያለው ሕይወት በረከት አጥቶ እየተቸገርኩኝ ነው፣ ልጆቼ ምግባር አጡ፣ ትዳሬ ተበጠበጠ፣ ካንተ ጋር አብሬ ለመኖር የምችልበት ሕይወት አጣው ብለህ ሁላችንም ብለን አጉረምርመን አልቀሰን ደምን ባፍሰን እግዚአብሔርን ጸልየናል። ልክ እንዲህ ያልናት ጊዜ ልክ መጥቶ የመሻተ የልቡና ፈቃድ በሙሉ ከኃጢአት በቀር እግዚአብሔር ልክ እንደሰጠህ አብሮ የሚመጣ ግን መስቀል እንዳለ እንረሳዋለን። እግዚአብሔር ከግብፅ አውጣን ሲሉት አውጥቷቸዋል፣ ነፃ አውጥቷቸዋል። ነፃ ከወጣቸው በኋላ ግን አብረው እነሱ ደግሞ መሸከም የነበረባቸው ችግሮች ነበሩ። አብረው መሸከም የነበረባቸው መስቀሎች ነበሩ። ለነዛ ዝግጁ አልነበሩ። ከግብፅ ሲወጡ እነሱ ከነዓን በ40 ቀን ነበር መግባት የፈለጉት። አሸዋ ሳይነካቸው፣ ፀሐይ ሳያቃጥላቸው፣ ምንም ነገር ሳይሆኑ። ደግሞ እኮ የሚገርመው እግዚአብሔር ይሄን አድርጎላቸዋል። አሸዋው ግለቱ እንዳያቃጥላቸው ከመሬት አንድ ስንዝር ከፍ አድርጎ የፀሐዩ ግለት እንዳይበላቸው በደመና ጋርዶ አሁን እንደተሰበሰብንበት ብርሃን በሌለበት ጨለማ በበረሃ ሲጓዙ የብርሃን አምድ አቁሞላቸው ጠላቶቻቸው ከፊት እንዳያጠቋቸው ቀድሞ መንገዱን አስተካክሎ ከኋላ ያለፏቸው ጠላቶቻቸው መተው እንዳያስደነግጧቸው ከጀርባ ጠብቋቸው። እግዚአብሔር እውነቴን ልንገራችሁ ለእስራኤላውያን ምን ያላረገላቸው ነገር አለ? እግዚአብሔር ለአንተ ምን ያላረገልህ ነገር አለ? ምን ያሳጣህ ነገር ኖሮ ነው እንደዚህ የምታጉረመርምበት? ምን ያሳዘነህ ነገር ኖሮ ነው እንዲህ አምረረህ የምታለቅስበት? ሰው ላይ አታልቅሱ ነው ያለ የሚባለው። እግዚአብሔር ላይ ስለምን የምታለቅስበት? ምን ያሳጣህ? ምን የበደለህ ነገር ኖሮ?
ምን ያጎደለብህ ነገር ኖሮ? በጠበቀህ አሸዋው እንዳያቃጥልህ ከፍ ባረገህ፣ ፀሐዩ እንዳይለበልብህ በጋረደህ፣ ጠላቶች ከፊት እንዳይቀድሙ ቀድሞ በከለከለ፣ ከጀርባ ያለፍካቸው ነገሮች መልሰው እንዳያስደነግጡ በጠበቀ። እሱማ መታማት አልነበረበትም። ግን እኛ ምን አልን? ከግብፅ ለምን አወጣን? ብዙ ሰው እኮ የለም በጣም ግን ቀላል የማንባል ሰዎች አለን። እውነቴን እንምላችሁ ቤተክርስቲያን ገብተን ለምን እግዚአብሔርን ካለማወጣህን ምንድነው? ትንሽ ከበሩ ስንወጣ የደመቀው ዓለም እናየዋለን። ሰው ሲሯሯጥ፣ ሰው ውርውር ሲል፣ የሚበላውን የሚጠጣውን ሲያገኝ፣ ሰራው ሲሰምርለት ሲበረክትለት፣ በሀብት ላይ ሀብት፣ በቤት ላይ ቤት፣ በመኪና ላይ መኪና፣ በገንዘብ ላይ ገንዘብ፣ በወዳጅ ላይ ወዳጅ፣ በሁሉም ነገር ላይ ሲጨማመረ ስናይ የገባንበትን ጊዜ እንረግማለን። ምን ነው እግዚአብሔር እዚህ ቤተክርስቲያን እንዲህ ባታስቀምጠኝ ኖሮ፣ አስሮ አስቀመጠን ብለን እኮ የምናለቃቅስ ሰዎች አሉ። ሰው ከደረሰበት መድረስ ያቃተኝ ቤተክርስቲያን ስለገባው ነው ብሎ እኮ የሚያማርሰዋል። ከእግዚአብሔር ጋር ስለተጠጋው ነው። እና እውነተኛ ከግብፅ ለምን አወጣህን ብለው ካጉረመረሙት ከእስራኤላውያን እንብስ እንጂ እናንሳለን እንዴ? ለምን አስገባህን ብለን እኮ ጠይቀነዋል እግዚአብሔር። ያስገባህን ቤተክርስቲያን እንዲህ እንድቸገር ነው? እንዲህ መከራ እንዲበዛብኝ ነው? አንተን ብዬ ብጠጋ ዓለም ከምትፈትነኝ በላይ እንድፈተን ፈልገህ ነው ብለን ማን ያልተናገራል? አብዛኞቻችን እንዲህ ብለን እግዚአብሔርን ተናግረነዋል። ከግብፅ ለምን አወጣህን አሉ። እንደዛ ብለው እኮ ደግሞ አላቆሙ። እኔ በጣም ነው የሚገርማችሁ። እስኪ እንጀራ የለም በሉ እንጀራ የለም በሉ፣ ውሃ የለም ግን እንጀራ የለም። እውነት ለመናገር ውሃ የለም። ሊያውም እንጀራ እንዳይመስላችሁ እኮ የሰጣቸው እንጀራ። እነሱማ እንደዛ ብለው እኮ አላቆሙም። ራሱ እንጀራ የለም ውሃ የለም አሉና ሰውነታችንን ይህንን እስኪ ሰውነታችንን በሉ፣ እንደው በማርያም በሉ፣ ሰውነታችንን ይህንን ቀላል እንጀራ ተጸየፈ። እግዚአብሔር የሰጣቸውን እኮ ነው ቀላል እንጀራ ብለው የጠሩት። እስኪ እንደው ወንዶች እናንተን ልጠይቃችሁ፣ እቤቶች ያሉ እህቶቻችሁ ሚስቶቻችሁ ሊሆኑ ይችላሉ። መቼም የእንጀራ ጉዳይ ነውና ቤት ገብታ በውሃቃዋን ከፍታ ሊጧን ምናምን ስታቦካ ስታሰፋ አይደል የሚባለው? ስታሰፋ እንጀራ ታያለ። እና ሙያው ቀላል መስሎ እንጀራ ለጋግር ነው ምናምን ስትል ይሄ እኮ ቀላል ነው ታካብጃለሽ ያልክበት ጊዜ አልነበረ አለ። አብዛኞቻችሁ ሙያውን ስናይ ያን ያክል አይከብድም። ግን ልክ እንደ ከበሮ ነው በነገራችን ላይ እንጀራ። ከበሮ ሲይዙት ያምር፣ ሲይዙት ግን ሲያዩት ያምር፣ ሲይዙት ያደናግር ይባላል። እንጀራም ሲያዩት በጣም ቀላል ክብ መስራት ነው። ልክ ግን እንካጋግር ስትባል ግን ብጭርቅ የሚልብህ አንተው ራስህ ነው። እና ስታየው ስለቀለለብህ ቀላል እንጀራ ነው የሚመስላል። ጋግራ ስታወጣው ስትበላው ቀላል እንጀራ ነው። እግዚአብሔር ለሕዝቡ በጣም ነው የሚገርማችሁ። ከሰማይ ስለሚያወርድላቸው ስለማይጋግሩ ማለት ነው፣ ስለማይደክሙ፣ ስለማይዘሩ፣ ስለማያጭዱ፣ ጎተራ ስለማይሞሉ ቀላል ሆነባቸው። አንተ በነገራችን ላይ ሳክ እንጂ ለአንተም እኮ እግዚአብሔር የሰጠህ ያልደከምክበት እንጀራ ቀሎብሃል። ምንም አላደከምህማ። እና እግዚአብሔር የሰጣቸውን ቀላል እንጀራ ብለው ተናገሩና ቀላል እንጀራ አሉት፣ አሳነሱት። ደግሞ የለም ብለው ተናገሩ። ውሸታቸው ደግሞ እንጀራ የለም አሉ። እንዴ የት ነው እንጀራ ያጡት? ሊያውም የወረደላቸው የሰማይ እንጀራ እኮ ነው በልተው የሚጠግቡበት። ይሄ ብቻ አይደለም። አለቃ ኪዳነ ወልድ ክፍሌ ስለሚወርድላቸው መና ሲናገሩ ልክ እንደ ድንብላል ቅጠል ነው ይላሉ። እና ሲበሉት ይጠግባሉ። ደግሞ መጥገብ አይደለም እንደ አምሮታቸው ጣዕሙ ራሱ አለ። አስባችሁታል? አሁን ለምሳሌ ቤታችሁ ያላችሁ እንጀራ ስትበሉት ልክ እንደ አምሮታችሁ ሽሮ ቢል፣ ስጋ ቢል፣ ጥብስ ቢል፣ ቅቅል ቢል ኑሮ ቀለላል። እንጀራ ብቻ ጤፍ እየጋገርክ መብላት ብቻ እኮ ነው በቃ አለቀል። ግን አይደለም እውነታው። ለነሱ ግን ይሄን እንጀራን የሰጣቸው ለምን እንደሆነ ታውቃለህ? እንዳያጉረመርሙ እኮ ነው። አጣን ብለው እንዳይናገሩ እኮ ነው። እግዚአብሔር ለምንም ነገር እንዳይመቹ ነው ያደረጋቸው። ውሃ የለም አሉ። ደሞ እንጀራ ብለው አላቆም። ውሃ የለም አሉ። ውሃውስ እንደው እግዚአብሔር እኮ ከአፈር ላይ እኮ ሊሰጣቸው ይችላል። ቆፈር አድርጋችሁ ሊፈልቅላችሁ ይችላል ብሎ መናገር ይችላል። የሰጣቸው ውሃ ግን የአለት ውሃ ነው። እስኪ የአለት ውሃ በሉ። አለት ምንድን ነው? ድንጋይ ማለት ነው አይደል? ከድንጋይና ከአፈር ውሃ ንጽህናው የትኛው ይበልጣል? የድንጋይ ነው አይደል? ለምንድን? በአፈር ላይ ያለው ውሃ ወደደም ጠላ ምን መደረጉ አይቀር። አይገርማችሁም? ደፈረሰ ብለው ራሱ እንዳያማሩ እኮ ነው። የጠራ ውሃ አልሰጠንም እንዳይሉ ከአፈር ሳይሆን ከአለት ላይ ውሃ ሰጣቸው። የአለት ውሃ እየጠጡ ከሰማይ እየወረደ መና እየበሉ እንጀራ የለም ውሃ የለም አሉ። ከሰማይ እየወረደ የጌታን ስጋ እየበላ ከጎኑ የተቀዳ ደሙን እየጠጣ ቁርባን የለም ብለህ ስታወራ አታፍርም?
ቤተ መቅደሱ እንደተዘጋብህ መቼ ነው የምንቆርበው እያልክ እየቻልክ ሳትከለከል እንደዛ ብለህ ስትናገር አያሸማቅቅም? ታዲያ ከኛ በላይ እንደዚህ ብሎ እግዚአብሔርን ያመው ማን አለ? እንጀራ የለም ውሃ የለም፣ ሰውነታችን ይሄንን ቀላል እንጀራ ተጸየፋለ። ይሰማል እግዚአብሔር፣ ያዳምጣል በደንብ አድርጎ። ያልሆነ ሆነ እየተባለ እየተነገረ ነው። ከዛ በኋላ ሲነበብ እንደሰማችሁት ህዝቡ ላይ እግዚአብሔር አምላክ ተናዳፊ እባብ ሰደደበት። ዋጋው እንዲገባው የበላኸው እንጀራ የጠጣኸው ውሃ ቀላል ብለህም ያረከስከው ነገር ዋጋው እንዲገባ እስኪ አተኸው ተመልከቷል። እንጀራውን አልወሰደውም፣ ውሃውን አልወሰደውም፣ ግን እንጀራውንና ውሃውን የሚበሉበትን ጤናቸውን ወሰዱ። እባብ መርዛማ ነው። እየሄደ እየነደፋቸው በሽተኛ ሆኑ። ሁሉም ታመሙ። ሲያጉረመርም የነበረው ሰው በሙሉ አሁን ያጉረመረመበትን እግዚአብሔር አድነኝ ማለት ጀመረ። እስራኤላውያን ችግራቸው ምን ነበረ መሰላችሁ? ወደ መፍትሄው ከመሄዳችን በፊት ማለት ነው። እግዚአብሔር ያረገውንና ያረገላቸውን ነገር እንዳልተደረገላቸው መቁጠሩ። በነገራችን ላይ እስራኤላውያን ህዝቡ ለእግዚአብሔር እያቀረበው ያለው ጥያቄ ወይም ችግርን በለው የእስራኤላውያን ችግር ብቻ አይደለም። በየዘመናቱ የነበሩ እግዚአብሔር አድርጓቸው፣ ሰርቷቸው፣ ፈጽሟቸው፣ ሆኗቸው ነገር ግን አይ በፍጹም እያሉ የሚነሱ ክህደቶች በሙሉ ምንጫቸው መካከል አንዱ ይሄ ነው። በሃይማኖት ላይ በሚነሱ በማንኛውም አይነት ዘርፍ ማለት ነው የሚነሱ ጥያቄዎች ወይም ክህደቶች ምንጫቸው ምንድን ነው ብላችሁ ብትጠይቁ የመጀመሪያው ይሄ ነው። የመጀመሪያው አንደኛው የምናገኘው ይሄ ነው። ምን ብትሉ የሆነውን እንዳልሆነ መናገር። እንጀራውን ቀላል ነው ማለት፣ የተሰጠህን የለም ማለት። በቤተ ክርስቲያን ታሪክ ላይ እኮ በሃይማኖት ሳይጎል እንደ እንጀራ ጠግበው እንደ ውሃ ጠጥተው የረኩበትን ምስጢር የለም ብለው አምተው ተናግረው ከሃይማኖት የወጡ አሉ። አንድ ስለዚህ እንጀራ ያርቃል ማለት ነው። ውሃ ያርቃል ማለት ነው። ሐሰት ያስወጣል። አንድ ሁለተኛው ሰው ከሃይማኖት እንዴት ይወጣል መሰላችሁ? ሰው ከሃይማኖት የሚወጣው ደግሞ ድሎት ሲፈልግ፣ ምቾት ሲፈልግ፣ ጠባቧ መንገድ እያለ ጌታችን ኢየሱስ ክርስቶስ በራሱ አንደበት በነቢያቱም አንደበት ይናገራል። የምንመላለስባት መንገድ ጠባብ መንገድ ናት። ምሳሌ ልስጣችሁ። የቤተ ክርስቲያኑ ቅጥር ግቢ በር ይሄ ከጀርባችን ያለው ሰፊ ነው። ስለዚህ እንደፈለክ ትወጣለህ፣ ትገባለህ። በጣም ወፈርክ ቢባልም ይሄን ያክል በር ልትወፍር አትችልም። በፍጹም ሊሆን አይችልም። ምሳሌ ይሁንና ይሄንን በር ህንፃ ሰሪ ኮሚቴው አጠበበው ልበላችሁ። ከዛ በኋላ ግባ ቢልህ ያለህ አማራጭ ምንድን ነው? ወፍራም ከሆንክ ምን ማድረግ አለብህ? ምን ደርምሳው አትገባ። ምን ማድረግ አለብህ? መቅጠን ምን ግዴታ ነው፣ አማራጭ ራሱ አይደለም። በበሩ ምን ማድረግ ስላለብን ማለፍ ስላለብን። ሃይማኖት ማለት በነገራችን ላይ እንደዚህ ነው። ስሪቱንና በሩን አበጅቶ የሰጠ ክርስቶስ ነው። አንተ የምትገባው ሰውዬ ስለወፈርክ ተብሎ የሚሰፋ በር የለም። አንተ ስለወፈርክ ተብሎ ተደርምሶ ለአንተ አዲስ የሆነ በር አይበጅም። ሃይማኖት ስንት ናት? አንዲት ናት። በሩን ስንት ነው? አንድ ነው። አንተ ትቀጥን ይሆናል፣ አንተ ትስተካከል ይሆናል። አንተ ለተዘጋጀውና ለተሰራው በር ለማለፍ ምቹ ልትሆን ትችላለህ እንጂ ለአንተ አልተስማማም ተብሎ የሚፈርስ የለም። ግን በየዘመናቱ ከሃይማኖት የወጡ ሰዎች የወጡት በምን ምክንያት ነው? በድሎት። በቀጭኑ ጠባቡ መንገድ መመላለስ ስላልፈለጉ ወፋፍራም መንገድ መፈለግ ጀመሩ፣ አጡ። ስለዚህ ምን አረጉ? በሩን አይንዱት፣ በእነሱ መሰረትነት ላይ ታነጻ አይደለም። በሩን አያፈርሱት፣ እነሱ ያበጁት አይደለም። በሩን የሰራው መሰረቱን የጣለው ክርስቶስ ነው። ከሱ ጋር ምንም ማድረግ ስለማይችሉ የራሳቸውን መሰረትና በር መጣል ጀመሩ። ከጠባቡ መንገድ ወደ ሰፊው መንገድ የገቡ በዚህ አሉ፣ በጥጋባቸው። ሌላው ሰው ከሃይማኖት የሚወጣው ደግሞ በምን መሰላችሁ? በድርቀት ነው። እስኪ ድርቀት በሉ። ድርቀት ምን እንደሆነ ታውቃላችሁ? አንደኛው ድርቀት ማለት የልምላሜ ማጣት ነው አይደለ? ወይም ይሄ የወዝ ማጣት መራቆት ምንድን ነው ይባላል። ሴቶች አሁን ለምሳሌ ጸጉራቸውን ቅባት ካልተቀቡ ቆዳዬ ምን ያደርገ ይላሉ። እንዴ ባትቀቡም እኮ ይቀላል እኮ። ጥያቄ ነው የምንጠይቃችሁ። ቆዳዬ ምን ያደርገ ይላሉ። ምን ሲያፈሱበት ደግሞ ይረሰርሳል። ቅባት ሲፈስበት ይረሰርሳል። ድርቀት ማለት እንዲህ አይነቱ ልላችሁ አይደለም። አንዳንዱ ድርቀት የነፍስ ድርቀት ያለበት ሰው አለ። ሰው ከሃይማኖት የሚወጣው የነፍሱን ልምላሜ ሊያሰጠው የሚችል ስጋውን ግን ሊያደርቀው የሚችለውን የተጋድሎ ህይወት ጠልቶ ነው። ጌታችን ኢየሱስ ክርስቶስ በወንጌል ያለው ትዝ ይላችኋል። 2 አይን እያለው ሰው ወደ ገሃነመ እሳት ከሚገባ ይልቅ 1 አይን ኖሮት ወዴት ቢገባ ይቀላል። ጥሩ 2 እጅ ኖሮት ወደ ሲኦል እሳት ከሚማገድ ይልቅ 1 እጅ ኖሮት ወዴት ቢገባ ይሻላል።
ጥሩ። 2 እግር ኖሮት ወደ ሲኦል ከሚገባ ይልቅ 1 እግር ኖሮት ወዴት ቢገባ ይሻላል? 2 እያለ የሚጠቅስልህ አንዱ ትርጉም ስጋና ነፍስን፣ ስጋህም ነፍስም ሲኦል ገብተው ከሚማገዱ ስጋህን ቀጥሃት፣ ስጋህን የሚያስፈልጋትን መንፈሳዊ ቀኖና ሰጥሃት፣ ጾመ ጸልየ ሰግደ መጽውተ መንፈሳዊ ተጋድሎ ተጋድለህ ስጋህን በዚህ በምድር ላይ ብትጎዳው ይሻልሃል፣ ለስጋህ ብለህ ነፍስንም ከምትጎዳት ማለት ነው። ስለዚህ ስጋህን ጥለህ ነፍስህን ግን ብለህ የምትኖር ከሆነ 2ቱን ሳይሆን 1ዱን ይዘህ የምትኖር ከሆነ ከፍ ወዳለ ወደ እግዚአብሔር መንግስት ትገባለህ። እየሰማችሁ ነው? ሰው ከሃይማኖት የሚወጣው ይሄን አይነቱን ድርቀት አጋጥሞት ከነፍሱ ይልቅ ለስጋው አድልቶ ማለት ነው። ነፍሱን እያደረቀ ስጋውን እያደለበ። ለምሳሌ ማርቲን ሉተር የፕሮቴስታንት እምነት መስራቹ በጣም ካሳመፀው ነገሮች መካከል ይሄኛው ነገር በቃ አልተስማማውም፣ አልሆነለትም፣ በፍጹም ሊሆንለትም አልቻለም። ስለዚህ ወጥቶ አመጽ ብሎ ያስነሳው ጾም፣ ጸሎት፣ ስግደት ወዘተ ተርፈ ለምን ያስፈልጋል ብሎ ነው ጥያቄ ያስነሳው። ድርቀት ማለት ይሄ ነው። ሁለተኛው ድርቀት ደግሞ ምን ማለት መሰላችሁ? ድርቀት በሉ አልሰማም ባይነት ማለት ነው። አንዳንድ ሰው ብለኸው ሳይሰማ ሲቀር እገሌ ምንድን ነው ትላለህ? ደረቅ ነው ትላለህ። እንደ ሰይጣን ደረቅ የለም። ተሰብኮ የማይሰማ ተነግሮት የማያዳምጥ አይቶ የማያምን እንደ ሰይጣን ደረቅ የለም። የሰይጣን ድርቅናው እስካሁን ድረስ ስለሚደረጉት ነገሮች በሙሉ ምንም ለውጥ እንዳያመጣ አድርጎታል፣ ደረቅ ስለሆነ። አንዳንዶቻችን በሃይማኖት ህይወታችን ውስጥ ደረቅ የሆንን ሰዎች አለ። አይተን የማናምን ተነግሮን የማንሰማ ኑሩት ተብለን የማንኖር ስላላደረግናቸው ነገሮች ውጤት ብለን ከሃይማኖት ልንወጣ እንደምንችል ታውቃላችሁ? ድርቀታችን ማለት ነው። ኑረው እየተባል ካለመኖር፣ አርገው እየተባል ካለማድረግ፣ ሁነው እየተባል ካለመሆን ድርቀት እኮ ነው። ሰው ድርቀት ሊያወጣው ይችላል ማለት ነው። በዘመነ ሐዋርያትማ ብታዩት ምንም የማያስወጣ ነገር አለ። በጣም ብዙ ምክንያቶች አሉ። ይሄም ህዝብ ከእግዚአብሔር የወጣው በዚሁ አይነቱ ምክንያት ውለታውን ረሳ፣ ወጣ። ስለዚህ እግዚአብሔር እባብ ላከበት። እባብ ሰኮናቸውን እየነደፈ መርዝ ሲገባበት ግን መርዙ ሰውነቱ ውስጥ እየገባ ጤናውን ሲያሳጣው የዚህን ጊዜ ላይ እንጀራ የለም፣ ውሃ የለም፣ ቀላል እንጀራ ነው ብለው ያሙት እግዚአብሔርና ሙሴ ጋር ተመልሰው ሄደው ተንበርክከው እባቡን እንዲያወጣልን እባክህ ለምንልን ብለው መጠየቅ ጀመሩ። ተማጸኑ። ድሮስ ወዴት ሊሄዱ ነበር? እውነት እኮ ነው። ድሮስ ወዴት ሊሄዱ ነበር? ያስቀየምከውን እግዚአብሔርን ነው ይቅርታ ጠይቀ ደህና የምትሆን። ያሳዘንከውን አምላክን ነው ይቅርታ ጠይቀ ጤናማ የምትሆን እንጂ ሌላ መንገድ አትፈልግ። እግዚአብሔርን አሳዝነኸው የወሰደብህን ነገር ሰይጣን ይሰጠኛል ብለህ ዓለም ትሰጠኛለች ብለህ አትሞክር፣ አትዳከር፣ አትድከም። ጉልበትህን ነው የምታጠፈው። በፍጹም ልትሰጥህ አትችልም። ከእግዚአብሔር ያጡትን ነገር መልሰው እግዚአብሔርን ነው የጠየቁት። ሄደው ሙሴ ፊት ተደፍተው ጠየቁት። ሙሴ ፊት ተንበርክከው ማንባት ጀመሩ። ሙሴም ለእግዚአብሔር ጸለየ። አምላካችንም ነገረው፣ የነሐሱን እባብ ሰርተህ በዓላማ ላይ ስቀል፣ ሁሉም ባዩት ጊዜ ላይ በሕይወት ይኖራሉ አለ። እስኪ የነሐሱ እባብ በሉ። የነሐሱ እባብ እስራኤላውያንን ነድፏቸው መርዝን በሰውነታቸው ውስጥ አሳድሮባቸው ከመጣባቸው ደዌ ያዳናቸው እባብ የነሐሱ እባብ ነው የሚባል። የቀደመው እባብ ተብሎ የሚጠቀሰው እንደምታውቁት ጠላት ሰይጣን ዲያብሎስ ነው። መርዙ ኃጢአቱ ነው። ዲያብሎስ ሰኮና እየሄደ እንደተናደፈው እባብ እሱም ራሱ በሰው እግር ኮቴ እየሄደ መርዙን ይረጫል፣ ከሃይማኖት እንዲወጣ ከምግባር እንዲወጣም ጭምር። ይሄንን ብትችሉ እንዳትረሱት አደራላችኋለሁ። ሰው ሃይማኖትን የሚክደው በነገራችን ላይ በአስተምህሮ ጉዳይ ብቻ አይደለም፣ በምግባርም ሰው ሃይማኖቱን ሊክድ ይችላል። የሃይማኖት ክህደት በአስተምህሮ ደረጃ ሲሆን ዶግማቲክ ሄረሲ ነው የሚባል፣ የዶግማ ክህደት ነው የሚባል። እየሰማችሁ ነው? የአስተምህሮ ክህደት እንዳለ ሁሉ ደግሞ የምግባር ክህደት አለ፣ ኤቲካል ሄረሲ የሚባል። አሁን በነገራችን ላይ እኛ እዚህ ውስጥ ያለ ነው ማለት ነው። የዶግማ ችግር ላይ ኖርብን ይችላል። እሱንም የሚያውቀው መድኃኔዓለም ነው። ጣቢያ የምንቀላቅል አንጠፋም። እዚህ ውስጥም ደግሞ ያም የሚያምረን ማለት ነው። በዛው ልክ ግን አብዛኞቻችን የምንጠቃበት ችግር ግን የምግባር ከሃዲያን ግን ነን። ይሄ አይዋሽ። የምግባር ከሃዲያን ነን በደንብ አድርገን እና ከሃዲያን ወይም የምግባር ችግር ያለባቸው ሲባል የሃይማኖትም ሕጸጽ አለባቸው ሲባል አደራ የዶግማ ብቻ አድርጋችሁ እንዳትወስዱት። ወደኛም ይዞራል ይሄ ነገር የምግባር ችግር ያለብን ሰዎች ስለሆነ። ስለዚህ ዲያብሎስ እየሄደ እየነደፈ መርዙን ያሳድርብሃል ማለት እግዚአብሔርን በንግግርህ ትክደዋለህ ለማለት አይደለም። በአኗኗርህ እንድትክደው ያደርግሃል። አሁን የአብዛኞቻችን አኗኗር እግዚአብሔርን የሚሰብክ አይደለም።
ከእውነት ይልቅ አድርባይነት የበዛበት ነው። ለእግዚአብሔር ከመኖር ይልቅ ለስጋችን መኖር የበጣበት ነው። ይሄ ሩቅ እኮ አይደለም። የእግዚአብሔርን ሕግ ከማክበር ይልቅ እኮ የሰው ዓይንና የሰውን ሕግ ለማክበር እኮ እንደዚህ ዘመን የደከምንበታለን። በሰው ፊት ከብረን ለመታየት ብለን የእግዚአብሔርን ሕግ የሻርንበት። ደግሞ እኮ የሚያሳዝነው በጣም የሚገርማችሁ ምን መሰላችሁ? የሰውን ሕግ አክብረው ከፍ ያሉትን ሰዎች እናከብራለን፣ የእግዚአብሔርን ሕግ ብለው የኖሩትን ሰዎች እንንቃለን። በጣም ነው የምንደንቀው እኮ እኛ ደግሞ በጣም ነው የምናሳዝነው። እየሄደ የሚናደፈው እባብ ዲያብሎስ ነው። ዲያብሎስ እየነደፈ ያሳደረባቸውን መርዝ የሃይማኖትም የምግባርን ችግር የነሐሱን እባብ ሰርተ ስትሰቅለው ትድናላችኋል። የነሐሱ እባብ ክርስቶስ ነው። የነሐሱ እባብ መርዝ የለውም፣ ውስጡ ግን እባብ ነው አይደለም? ነው። የነሐሱ እባብ እኮ ተብሏል። ልዩነቱ ምንድነው? ይሄኛው እባብ መርዝ አለው፣ ያኛው እባብ ግን ምን የለውም? መርዝ የለውም። ያኛው እባብ የነደፈን ዲያብሎስ ነው። ይሄ የነሐሱ እባብ የሚባለው ደግሞ ክርስቶስ ነው። ክርስቶስ መርዝ የለበትም፣ ንጹሕ ባህሪ ነዋ። ምንም እንከን የለበትም፣ ምንም አይነት ችግር የለበትም። ያኛው እባብ ነድፎ ሲጥለን ይሄኛውን እባብ አይተን ግን እንድናለን። ዲያብሎስ ያለ የሌለ ኃይሉን ጨርሶ ሲያዋርደን፣ እግዚአብሔር ግን ኃይሉን በሙሉ እንኳን ማሟጠጥ ሳይጠበቅበት እንኳን የሚያልቅም ኃይል የለውምና ክብር ይግባውና አይተነው ግን እንድንድን ማድረግ ይችላል። ይሄው የነሐሱን እባብ በዓላማ ላይ ስቀለውና የነሐሱን እባብ ሲመለከቱ ይድናሉ አለ። ይሄን የነሐሱን እባብ ግን በነገራችን ላይ እኛ አይደለንም። የነሐሱ እባብ ክርስቶስ ነው ያለው፣ ራሱ ጌታችን ነው። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ የነሐሱን እባብ እንደሰቀለው ሁሉ የሰው ልጅ የተባለ ጌታችን ኢየሱስ ክርስቶስም ሊሰቀል ይገባዋል አለ። ክርስቶስ ራሱን ነው የነሐሱ እባብ ነኝ አለ። አሁን የሚገርማችሁ ነገር ምን መሰላችሁ? ክርስቶስ የተሰቀለበት ይሄ የነሐሱ እባብ ከፍ ብሎ የታየበት መስቀል ለቤተ ክርስቲያን አርማ ብቻ አይደለም። ልብ ብላችሁ ስሙ ክርስቲያኖች፣ መስቀል ለቤተ ክርስቲያን አርማ፣ ምልክቷ፣ መገለጫዋ ብቻ አይደለም። መስቀል ሕይወቷም ጭምር ነው። ቤተ ክርስቲያን ለዛ ነው ተመስርታበታለች ራሱ ከሚባልባቸው ትምህርቶች መካከል አንዱ በአርብ ነው። ክርስቶስ በተሰቀለበት ከፍ ብሎ ለዓለም ርቃኑን በታየበት ዕለት ማለት ነው። ክርስቶስ የተሰቀለበት መስቀል ለክርስቲያኖች ምልክታችን ብቻ አይደለም፣ ምልክታችንም ነው፣ ሕይወታችንም ጭምር ነው። ለዛ ነው እኮ አምላካችን በወንጌል ላይ ማንም የኔ ሊሆን ከኔም ጋር አብሮ ሊኖርና ሊከተለኝ የሚወድ ካለ ምኑን ተከትሎ ይከተለኛል? መስቀሉን ተከትሎ፣ መስቀሉን ተሸክሞ። ይሄ ማለት መስቀሉ ራሱን ተሸክሞ ይከተለኝ ማለት ነው አይደለም። መስቀሉን ተሸክመ ተከተለኝ ማለት በመስቀሉ ላይ የተሰበከልህ ያየኸው የተማርከው ነገር አለ። ምን እውነት፣ ምን ፍቅር፣ ምን ይቅርባይነት፣ ምን ደምን ለእውነት ማፍሰስ፣ ምን ለበደሉ ዝቅ ብለህ መጸለይ፣ ምን ለእግዚአብሔር ብለህ እርቃንህን መታየት፣ ምን ብዙ ጠላቶች ጥቂት ወዳጆች እንዳሉ አይተሃል። ይሄንን ሁሉ ይዘህ ተከተለኛል። ይሄ ማንም አይከብደዋል። በዚህ ዓለም ሁሉም መወደድ ነው እንጂ ማን መጠላት የሚፈልጋል? ተጠልተን ያደርንባቸው እኮ ምሽቶች እያለቀስን ለምን ጠሉኝ ያለበት ነው። ሰው ሲጠላህ እንዲህ ከተንገበገብክ እግዚአብሔርም ሊያዝንብህ እንደሚችል ተንገብግበህ መቼ ነው ያለቀስከው? መቼ ነው ያነባኸው? በመስቀል ግን ያየነው እሱ ነው። ብዙዎች ጠልተውት ነበር፣ ጥቂቶች ክርስቶስን ወደውታል። እርሱ ለበደሉት ይቅርታ ሲለምን ሲጠይቅ ምሕረት ሲያሰጥ አይተናል በደንብ። መስቀልህን ተሸክመ ተከተለኝ ማለት ይቅርታ ይዘ ተከተለኝ። ስለ ፍቅር ሲል እንደ ሞት አይተናል። ማን ስለ ፍቅር የሚሞት አለ? እንደ አፉ ካልሆነ በቀር እንጂ አፉ ለሚወዳት ሴት ኧረ እንኳን መስቀልን መሸከም ይቅርና እቸነከርልሻለሁ እኮ ነው የሚሉ። ሲወድ ሰው እውር ነው የሚሆነው። በቃ እቸነከርልሻለሁ፣ እቃጠልልሻለሁ፣ ምን ተሸክም ይማል አንቺንም እሸከምሻለሁ ይላል እኮ። በጣም እኮ ነው የሚገርመው። እንደው ይሄንን እውር የሆነውን ፍቅራችንን ለእግዚአብሔር ምን አለ ብንሰጠው? ለሱ እውር ብትሆንለት። ታውቃላችሁ አንዳንድ ፍቅር አለ ብላይንድ ላቭ የሚባል በቃ እውር የሆነ ፍቅር ምንም አያሳየም። ምን አለ ክርስቶስን እንደዛ መውደዱን ቢሰጠን። በቃ እውር ሆነን ሰደቡን አልሰደቡን፣ ተናገሩን አልተናገሩን፣ ምን አሉን አላሉን ምንም ሳንጨነቅ እሱንና እሱ ብቻ ለማስደሰት ትሞክር። ቅዱሳን እኮ የበለጠን በዚህ እኮ ነው። ክርስቲያኖች ቅዱሳን የከበሩት እኮ በዚህ እኮ ነው። እግዚአብሔርና እግዚአብሔርን ብቻ ስላሉ የናቋትን ዓለም መልሶ ሰጣቸው። አሁን አንተ የናቃትን ዓለም ብቻ እያልክ ስለሆነ እንዴት እግዚአብሔርን ታገኘዋለህ? ሁሉንም ነገር ስለ እግዚአብሔር ብለህ ተወው። ስለ ሁሉም ብለህ የተውክለት እግዚአብሔር መልሶ ሁሉን ይሰጣል።
ግን ምን አለበት እኛ ምንም የመስቀሉን ሕይወት መኖር አልቻለም። ይሄ ደግሞ አይደለም። እኔ በጣም የሚገርመኝ ነገር ሌላ ልንገራችሁ። ሁላችንም ስለተሸከምነው መስቀል ከባድነት እናውቀዋለን። ማንም የኔ መስቀል ቀላል ነው የሚል ሰው አለ? የተሸከማችሁት ሕይወት ቀላል ነው ከባድ ነው? ራሳችሁ ታውቁታላችሁ። መታችሁ ቤተክርስቲያን ከበደኝ ያላችሁበት ጊዜ የለም? አንሳና ውሰደው በቃኝ ያላችሁበት ጊዜ የለም? አለ። የሚገርመው ምን መሰላችሁ? ያንተ የተሸከምከው መስቀል ከባድ እንደሆነ እያወቅ ለምን ሌላው የተሸከመው መስቀል ላይ ተደረበህ እንዲከብደው ታደርጋለህ? አብዛኞቻችን በጣም የምናሳዝነው እንደ ክርስቲያን ይሄ ነው። አንተ ራስህ ከብዶ ያለ ሸክም እያለ ለምን ሌላው እንዲከብደው ሸክም ትጨምርለታለህ? መች አነሰው? መች መጠላት፣ መች መገፋት፣ መች መሰደብ፣ መች መኖር አነሰው? አብዛኞቻችን እኮ እንደዚህ አይነት አኗኗር ነው ያለን። መስቀሉን ተሸክመን የምንጓዝ እንመስል ይሆናል እንጂ ሌላው የተሸከመው መስቀል ላይ የኛንም እንደረብበታለን። አንተም ተሸከመው ብለን ይሄን በምን እናውቃለን? በነፍስ አባቶቻችን ንስሐ ልንገባ የምንመጣ ሰዎች ይዘን የመጣነው መስቀል አለ። በቃ ከብዶን ከአቅማችን በላይ ሆኖብን ለአባቶቻችን እናሸክምና በሉ እናንተ ተጨነቁበት እኔ ስጨነቅ አልገኝም ብለን እንሄዳለን። እንደዛ ብሎ ነገር የለም።